ክቡራን ተመልካቾቻችን እንደምሰነበታችሁ የሳምንታዊው የወቅታዊ ጉዳይ መርሃ ግብራችን ነው። በዛሬው የሳምንታዊ ወቅታዊ መርሃ ግብር አንድ ጉዳይ ላይ ነው ትኩረት የምናደርገው። እንግዲህ ባሳለፍነው ሳምንት በአዲስ አበባ ሀገረ ስብከት የመንበረ ጸባኦት ቅድስት ሥላሴ ካቴድራል ሁለገብ ህንጻ ለቤተ ክርስቲያኑም የገቢ ምንጭ የሚሆን መመረቁ ይታወቃል። እዛ ላይ ትኩረት ያደረገ ነው የዛሬው ወቅታዊ ጉዳያችን። እንግዲህ በመካከላችን የካቴድራሉ ጸሐፊ ላይከ ሰላም ሽታው ብርሃኑን እንግዳ አድርገን መጋቢ ሚስጥር ሳሉና እኔም ጌታቸው በቀለ ይዘን ቀርበናል። እንድትከታተሉ እንጋብዛለን። ላይከ ሰላም እንግዲህ ባሳለፍነው ሳምንት ውስጥ የመንበረ ጸባኦት ቅድስት ሥላሴ ካቴድራል ሁለገብ ህንጻ ተመርቋል። እንግዲህ በምርቃቱ ላይ ቅዱስ ፓትርያርኩን ጨምሮ ሌሎችም ብፁዓን አበው ሊቃነ ጳጳሳት በተገኙበት ነው የተመረቀው። እንግዲህ በዜናም ሽፋን ሰጥተናል። መጽሔትም ታትሞ ለምእመናንም ለብፁዓን ሊቃነ ጳጳሳትም የታደለ መጽሔትም አለ። እንደው እንዳጠቃላይ ይህ ህንጻ እዛ ቦታ ላይ እንዴት ነው ሊሰራ የቻለው? ምክንያቱም ከቤተ ክርስቲያኑ ምርቆ 22 አካባቢ በተለምዶ የሚባል አካባቢ ነው የተሰራው ህንጻና እንደው እስቲ ስለ ህንጻው አሰራር እንዴት ነው ይሄ ቦታ ሊገኝ የቻለው እንደው ከመሰረቱ ጀምሮ ቢያጫውቱ። ክቡር አቶ በኩረ ምእመናን ከበደ ተካልኝ የተባሉ የመንበረ ጸባኦት ቅድስት ሥላሴ ካቴድራል ሙዚየም አሰርተው ልዩ ልዩ ፉካዎችን ጨምረው ለካቴድራሉ ካስረከቡ በኋላ ዘላቂ የሆነ የገቢ ምንጭ የሚያስገኝ ቦታ አለኝና 22 ጎላጎላ አካባቢ ስፋቱ 1636 ካሬ ሜትር የሆነውን መጋዘናቸውን ለካቴድራሉ በ1996 ዓመተ ምህረት ያን ጊዜ ሊቀ ስልጣናት ሆነው ቦታውን ሲያስተዳድሩ የነበሩት ሊቀ ስልጣናት አባ ሀረገወይን በኋላ ብፁዕ አቡነ ሰላማ የተባሉት የመስሪያ ቦታውን ተረከቡ። ይሄ መስሪያ ቦታ የተገኘው ከክቡር በኩረ ምእመናን ከበደ ተካልኝ ነው ማለት ነው። እንግዲህ የህንጻ ወይም ደግሞ የዚህ ህንጻ ቦታ ከተገኘ ለረጅም ጊዜ እንደሆነው ነው እንግዲህ የምናስበው። ምክንያቱም ከብፁዕ አቡነ ሰላማ ወይም ሊቀ ስልጣናት አባ ሀረገወይን በነበሩበት ሰዓት እንደተገኘ ነው የሚነገረውና እስከዛ ድረስ እስካሁን ድረስ እንዴት ዘገየ ስራው ሳይሰራበት? በእርግጥ አሁን ውጤት ላይ እንደደረስን ነው። ነገር ግን ምን ሲሰራ ቆይ ይሄን ያህል ጊዜ? ይሄንንም መጠየቅ ፈልጌ ነው። እንግዲህ ከብፁዕ አቡነ ሰላማ ወይም ከሊቀ ስልጣናት አባ ሀረገወይን ቀጥለው የተሾሙት ሊቀ ሊቃውንት ቆሞስ አባ ጡመ ልሳን ነበሩ። በ2000 ዓመተ ምህረት ነው ስራውን ወደ ስራ የገቡት። ይሄ ማለት ከስንት ዓመት በኋላ ማለት ነው? ከ1996 ዓመተ ምህረት ከ4 ዓመት በኋላ ቆይታ ነው ወደዚህ የገቡት። በ2000 ዓመተ ምህረት ያው ግንባታውን አስጀመሩ። በኃይለ ልዑል ተክለ ማርያም የተባለ ኮንስትራክሽን ድርጅት ጋር ተዋውለው ካማኒ የተባለ አማካሪ ድርጅት ጋር ቁጥጥሩ እየተከናወነ የግንባታው ስራ ተጀመረ። በዚያን ሰዓት የጀመሩት ግንባታውን ስራ አገልግሎቱ ህንጻው ገስት ሃውስ ወይም የእንግዳ ማረፊያ ተብሎ ነበረ የተሰየመው። ያን ጊዜ ብፁዕ ቅዱስ አቡነ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የዓለም አብያተ ክርስቲያናት ምክር ቤት ፕሬዝዳንት የሆኑት ቦታውን በጎበኙበት ጊዜ ገስት ሃውስ የሚለው ከቤተ ክርስቲያናችን ጋር የማሄድ ስም ስለሆነ መለወጥ አለበት ብለው ወደ ሁለገብ ህንጻ ቅይጥ ህንጻ እንዲሆን በሰጡት አባታዊ መመሪያ መሰረት እንደገና ያ የነበረው ጅምር ህንጻ ለተባለው አባታዊ መመሪያ ለሰጡት ህንጻ 4 የነበረው ወደ 5 እንደገና ወደ 6 ከፍ ሲል ከስር ፉቲንጉ ወይም ብረቱ መጠናከር ስላለበት እንደገና መሐንዲሶች ተመካክረው ጃኬቲንግ የሚባለው ወይ ማጠናከሪያ ብረቶች አድርገው እንደገና ወደ ስር ገብተው ሲሰሩ ቆዩ። እነዚህ ነገሮች ህንጻው ሙሉ በሙሉ ስለተለወጠ አዘግይተውታል።
ከዚያም ባሻገር ያው እያለ ያስተዳዳሪዎች ልውውጦች አንዱ ሲመጣ አንዱ ያዘውን ያለ ማስቀጠል ሁኔታዎች ወደ ኋላ የሚዘገይበት ብዙ ምክንያቶች አሉ። የገንዘብ እጥረት አለ። በራስ አገዝ ተወሰነ ድረስ ሄደዋል። ከዛ በኋላ የገንዘብ እጥረት ገጠመ። ክቡር ሊቀ ሊቃውንትም አባጡ መልሳንም ሲቀየሩ ሌሎ አባ ገብረ ስላሴ ሊቀ ስልጣናት አባ ገብረ ስላሴ በላይ የሚባሉ አስተዳዳሪ መጡ። እሳቸውም የተወሰነ አስቀጠሉ። ያው የገንዘብ እጥረቱ አብዛኛውን ወደ ኋላ ሊጎትተው ችሏል። በኋላም ሊቀ ስልጣናት አባ ገብረ ስላሴ ተነስተው አባ ኪሮስ የሚባሉ ተቀየሩ። ለተወሰነ ጊዜ ባለቆች ዝውውር ምክንያት በገንዘብ እጥረት ምክንያት በእንደዚህ አይነቶች ጉዳይ ላይ ሊዘገይ ይችላል ስራው። እውነት ነው። እንግዲህ ላይክ ሰላም አሁን ከ2000 ዓመተ ምህረት ጀምረን ስናይ 18 ዓመት ማለት ነው። ቀላል ነገር አይደለም። ከዚሁ በተጓዳኝ ደግሞ የካቴድራሉም ህንጻ ቤተክርስቲያኑ እድሳት ላይም እንደነበር እሱም ብዙ ወጪ እያስወጣም ስለነበረ እንደገና ደግሞ ካቴድራሉ ራሱ የህንጻው ከጨረሰ በኋላ ነው ወደዚህኛውም ወደ ህንጻ ግንባታውም የተሄደው። እዚህኛውም ብዙ ወጪ የሚያስወጣ መሆኑ የሚታወቅ ነው። ግን የገበያ ማዕከልም ሆኖ አሁን ህንጻውን ስናየው እንደ ባለ ስንት ፎቅ ነው? ውስጡ ምን ጉዳዮችን አገልግሎት ሊሰጥ ይችላል ተብሎ ታቅዶ ነው ግንባታው የተሰራው ነው? ከዛ በፊት ግን ባለቆይ ዝውውር ምክንያት የገንዘብ እጥረት ሲገጥማቸው ከአቢሲኒያ ባንክ ብድር እንዲፈቀድላቸው በሊቀ ስልጣናት ቆሞስ አባ ገብረ ዋህድ አማካኝነት ጥያቄ ቀርቦ ነበረ። ያ ጥያቄው ሳይፈጸም ትንሽ አንዳንድ ችግሮች በቦታው ላይ ተነሱ። ያ ብድሩም ሳይፈቀድ ዘገየ። ዋናው ምክንያት 3 ኮንትራክተሮች ተለዋውጠውበታል። እነዛ 3 ኮንትራክተሮች ሲለዋወጡ እያንዳንዳቸው ከአንዱ ወደ አንዱ የሚደረግ ርክክብ ራሱ ጊዜውን የበላው ይሄ ነው። በኋላ ግን ክቡር ሊቀ ስልጣናት ቆሞስ አባ ሲራክና እኔ ከበዓታ አድሰን ወደዚህ በተቀየርንበት ጊዜ ስንመጣ ህንጻ ቤተ ክርስቲያኑ ላይ ነው ትኩረት የተሰጠው። ያቆሞ ነበረ። ህንጻ ቤተ ክርስቲያኑ ያፈስል ስለነበረ እሱን ወደ ጥናት ገባን። እሱ ጥናት እየተጠና ጎን ለጎን የብድሩን ፍለጋ ማፈላለግ ሄድን። ከቴክኒክ ኮሚቴው ከልማት ኮሚቴው ጋር ከሰበካው ጋር በመሆን ያንን የፈንድ ረዚንጉን የማፈላለግ ሁኔታ እየሰራን እያለን በቀጥታ የህንጻ እድሳቱ ጥናት ጎን ለጎን ሲያልቅ ደግሞ ወደ እድሳቱ ገባን። ያኛውም ጎን ለጎን ብድሩ ተፈቀደ ጀመርን። ከዛ በኋላ ከብዙ ቆይታ በኋላ ያንን ጀምረን ደግሞ በብድሩ በመጀመሪያ በተፈቀደልን የብድር ፌዝ 1 ፌዝ 2 እየተባለ ነው ተከፋፍሎ የተሰጠን። የመጀመሪያ ብድር ወደ 25 ሚሊዮን ብር እንደወሰድን ለኮንትራክተሩ አድቫንስ ሰጥተን ስራውን አስጀምረን እየሰራን እንዳለ የብሔራዊ ባንክ ደግሞ ባወጣው ፖሊሲ ብድሮች እንዳይፈቀዱ ወይም እንዳይለቀቁ ለጊዜው ላልተወሰነ ጊዜ አቁሞ ነበረ። በዛ ምክንያት ደግሞ እንደገና ቆመ። ለአንድ አመት ያህል ቆመ። በዚህ ምክንያት ዘገየ። ከአንድ አመት በኋላ ደግሞ ብድሩ ሲለቀቅልን እንደገና አስጀመርን። በአጠቃላይ ሲቆጠር ከምስረታው ጀምሮ 18 አመትን አስቆጥሯል። በዚህ በ18 አመት ነው እንግዲህ ዛሬ ትናንት ሐምሌ 25 ቀን 2018 ዓመተ ምህረት ያው ቅድም እንደተገለጸው ብፁዕ ቅዱስ ፓትርያርክ ብፁዓን አበው ሊቃነ ጳጳሳት በተገኙበት ጥሪ የተደረገላቸው እንግዶች ተገኝተው ያን ምርቃት ያከናወን ነው። እንዲሁ ቀላል አይደለም። ብዙ ጣውረድ የነበረበት ህንጻ ነው። እንግዲህ ቅድም ወደ ጠየቀኝ ስመለስ ህንጻው ምን ይዛል የተባለው 10 ወለሎች አሉት። ከቤዝመንት አንስተን ቤዝመንት ላይ ከ40 እስከ 50 የሚይዝ መኪና አለ። ጄኔሬተር የሚይዝ አለ። ወደ 15000 ውሃ የሚይዝ ታንከር አለ። እንደገና የኤሌክትሪክ እንትኖች የኤሌክትሪክ መስመሮች የተዘረጋበት ስፍራ አለ። እነዚህን ይዞ ከ40 እስከ 50 የሚያቆም መኪና ፓርኪንግ አለው። ከዛ ወለል ላይ ስንወጣ ግራውንድ ላይ ደግሞ ስንወጣ በወለሉ ላይ ዲስፕሌዎች አሉ፣ ሱቆች አሉ፣ ካፍቴሪያዎች አሉ፣ መድኃኒት ቤቶች አሉ። ከዛ ሚዛን 2 ሚዛን ነው ያለን። ሚዛን ላይም ስንወጣ እንደዚህ ሱቆች አሉ።
ካፍቴሪያዎች አሉ፣ ዲስፕሌዎች አሉ። ከአንድ እስከ 3 ድረስ ያሉትም በዚሁ በተመሳሳይ በእንደዚህ አይነት አገልግሎት ይሰጣሉ። ከ4 እስከ 6 ያሉት ደግሞ ለቢሮዎች፣ ለክሊኒክ እንደዚህ መንጃ ፍቃድ ማሰልጠኛ በአጠቃላይ ለትምህርት ቤት ለዚህ የሚሆኑ አገልግሎት ሰጭነታቸው በዚህ ነው። ቴራስ ላይ ስንወጣ ሊፍቱ ወጪና ወራጅ 2 አሳንሰሮች ናቸው ወይም ሊፍቶች። ያ አሁን በመስከረም ወር ይገጠማል፣ ስራውን እንትን ይላል። ባለሙያዎቹ አማክረውን 6 ላይ የቆመውን ሊፍት ወደ ቴራስ ላይ እንዲወጣ አረጋው። የቴራስን ፍላጎት ከፍ እንዲያረጋዋል። እዛ ማንኛውም ሬስቶራንት ቢደረግ እዛ አንድ ሰራተኛ ከመሬት መጥቶ ከሩቅ መጥቶ በሊፍት ወጥቶ ምሳ በልቶ ወርታች ይወርዳል ማለት ነው። በቃ ተፈላጊነቱን ከፍ እንዲያደርገው እስከ 7ኛ ፎቅ ድረስ ማለት ነው ሊፍቱ የተገጠመው። አገልግሎት ሰጭነቱ አሁን ለገለጽኳቸው አይነቶች ናቸው የሚሆኑት ማለት ነው። አመሰግናለሁ። ላይ ከሰላም እንግዲህ የህንጻ በጣም ግዙፍ ህንጻ ነው። ለካቴድራሉ በጣም ጠቃሚ የሚሆን በገቢ ካቴድራሉን የሚደግፍ እንደሚሆን ነው ተስፋ የምናደርገው። እንደው በአጠቃላይ እንግዲህ በየጊዜው ያው የኮንስትራክሽን እቃዎች ይጨምራሉ። ከዚህ አንፃር እንደው በአጠቃላይ በዚህ ህንጻ ላይ የወጣውን ወጪ ማወቅ እንችላለን? እንግዲህ ውል ሲዋዋል ከኮንትራክተሩ ጋር በባንኩ ሬት አልነበረም ውል የተዋዋለው። ዝም ብሎ ያው ባለው ዋጋ ኖርማል ውል ነው የተዋዋለው። ነገር ግን ትልቁ ፈተናው የነበረው የዶላሩ ምንዛሬ ከ2 እጥፍ በላይ በመውጣቱ ያ የተዋዋለው ኮንትራክተር በዛ በወቅቱ በተከለው ዋጋ ለመስራት አልቻለም። ምክንያቱም ዋጋው እጥፍ በመጨመሩ ምክንያት ኮስቱ ዛሬ የነበረው ኮስት ነገ ከሰዓት በኋላ ሌላ ነው የሚሆነውና ያ ትልቅ ፈተና አድርሶብናል። እንደገና በባለሙያዎቹ ውይይት እያደረግን እየተወሰነ የገበያው ጥናት እየተደረገ ዋጋ እየተጨመረ ቀድሞ በተዋዋለው ውለታ ሳይሆን አሁን አዲስ በተፈጠረው የዋጋ ክስተት ምክንያት በዛ እያደረግን ዋናው ፈተናው ይሄ ነበር። የዶላር ምንዛሪ በጥፍ በመሄዱ ምክንያት ዋጋውም ኮስቱ ከፍ ሊያደርገው በመጀመሪያ ደረጃ ወደ 65 ሚሊዮን ብር ነው ከባንክ ብድር ያገኘ ነው። ልክኛ የጫረታ ፕሮሰስ ሰነዱን አናላይሲሱን ስንሰራ ምን ስንል ከ2 ወር ከ3 ወር በላይ ሆነ። ያን ጊዜ የነበረው ኮስት 65 የነበረው በ2010 የተጠናው ባንኩ የፈቀደልን 65 ሚሊዮን ብር ሲሆን ወደ ጫራታ ስንሄድ ወደ 126 ሚሊዮን ብር በላይ ነው የሆነው። ባንኩን ሄደን አነጋገርናቸው። እኛ የተፈቀደልን ይሄ ነው፣ ጫራታው ደግሞ ይሄ ሆኗል፣ በጥፍ ሆኗል። እንዴት ነው ምን ስንላቸው እነሱ ጀምረናል እንጨርሰዋለን፣ እናንተ አሁን በተፈቀደላችሁ ጀምሩ፣ ሌላ ቀጣይ ጥያቄ ጠይቁ ተባለ። ሌላ ቀጣይ ጥያቄ ጠይቀን ነው ሌላ ደግሞ እንደገና ወደ 75 ሚሊዮን ብር የተፈቀደልን ማለት ነው። በአጠቃላይ ከባንክ ብድር ያገኘ ነው 152 ሚሊዮን 325916 ብር ተበድረናል ማለት ነው። አጠቃላይ ፍጆታው እንደተባለው እንደተጠየቁት 202 ሚሊዮን 150916 ሚሊዮን ብር ፈይቷል ማለት ነው። አሁን ይሄ ማለት አለቀ ማለት አይደለም። ገና የለቀማ ስራዎች ይኖራሉ። ቴራስ ላይ አልተሰራም፣ ወተር ፕሩፍ ይሆናል። እዛ ልዩ ልዩ ላሜራዎች አድርገን እዛ ሰርተን እሱንም ራሱን አስችለን ወደ ስራ እንዲገባ እናረጋለን ማለት ነው። በትንሹ ከ15 ሚሊዮን ያላነሰ ወጪ ይጠበቅብናል። አሁን ለምሳሌ ጄኔሬተር ገና አልገባም። እሱ ትልቁ ኮስት የያዘው እሱ ነው። ሊፍቶችን ከፍለናል። የቀረብን ክፍያ የለም፣ መጥቶ መግጠም ብቻ ነው። ጥቃቅን ወጪዎች አሉ። በዚህ አሁን በተቀስኩት ዋጋ ብቻ የሚቆምና የሚገደብ አይደለም ለማለት ነው። ላይክ ሰላም እንግዲህ የመንበረ ጸባዖት ቅድስት ሥላሴ ካቴድራል ይሄ ብቻ ሳይሆን ሌላም ሊኖረው ይገባል። እንግዲህ ካቴድራሉ በኢትዮጵያ ቤተክርስቲያን በኢትዮጵያ ታሪክ ውስጥ ትልቅ ጉልህ ስፍራ ያለው የሚጠቀስ ነው። ቅዱሳን ፓትርያርኮች ብፁዓን አበው ሊቃነ ጳጳሳትም ባለ ሲመታቸው የሚካሄድበት በሀገር ውስጥም ደግሞ በተለያየ በጀግንነት ያረፉ ታላላቅ ሰዎችም
አስከሬናቸው የሚያርፍበት ቦታ ነውና ራሱ ቦታው ቅርስ የሆነ ቦታ ላይ ነው። ይሄም አይደል ሌላም ህንጻ ሊኖረው ይገባል። አሁንም የተሰራ ይሄ የሚያስመሰግን ነው፣ ጥሩ ነው። ካቴድራሉ የራሱ የገቢ ምንጭ እንዲኖረው ማድረግ ቀላል ነገር አይደለም። እንግዲህ አሁን ህንጻው ሰርቶ ከተጠናቀቀ በኋላ ላይክ ሰላም ቀጣይ ወደ ኪራይ ነው የሚገባውና ለዚህ ምን ያህል ዝግጅት እየተደረገ ነው በተለይ በካቴድራሉ? ምክንያቱም አንዳንድ ቦታዎች የምናያቸው ቦታዎች አሉ እንደዚህ ከኪራይ ጋር ተያይዞ የሚፈጠሩ ችግሮች ብዙ ነገሮች አሉ በተለይ ቦታ የሚሰማና ይሄ ደግሞ ትልቅ ካቴድራል እንደመሆኑ በተለይ የሚከራዩ ሰዎች የሚከራዩም ደግሞ ቤተክርስቲያኒቷን ስርዓት ህጓን አክብረው ሱቁን ሆነ ለቢሮ ይዘው ተጠቃሚ ከመሆንም አንፃር እንደው የተደረጉ ቅድመ ዝግጅቶች ምንድን ናቸው? እንግዲህ ኪራይ በተመለከተ እኛ ከመምጣታችን በፊት ቅድም የጠቀስኳቸው አስተዳዳሪዎች በራስ አገዝ ነውና የሰሩት የተወሰኑ ፍሎሮችን አከራይተዋል። አሁን እኛ ማናከራያቸው ሰዎች አሉ። ኑ ግቡና ስራችሁን ጀምሩ ብለን ደብዳቤ ሰጥተናቸዋል። ባለመጠናቀቁ ምክንያት እስካሁን ከ7 ዓመት በላይ ገንዘባቸውን አውጥተው በዛን ሰዓት በነበረው አሁን ለምሳሌ አቢሲኒያ ባንክ እና አዲስ ኢንተርናሽናል ባንክ ተከራይተዋል። በዛ እነሱ ናቸው አብዛኛውን ገንዘብ ቅድሚያ ክፍያ ሰጥተው የ5 ዓመት አቢሲኒያ ሰጥቷል። አዲስ ኢንተርናሽናል የ3 ዓመት ሰጥቷል። እኛ ቶሎ ጨርሰን ያንን ወደ ላይ ሳንጨርስ አመታቱ እንዲቀንስ ባንኮችን ግቡ አልናቸው። አሁን አዲስ ኢንተርናሽናል ባንክ አሁን ወደ ማገባደዱ ነው። 2 ዓመት አካባቢ አስቆጥሯል። 3 ዓመት ነው ይጨርሳል። አቢሲኒያ ባንክም እንደዚሁ እሱ ትንሽ ረዘም ይላል። ለ10 ዓመት ነው የሰጡት። እሱም እንደዚሁ ወደ 3 ዓመት አድርጓል። አሁን ከነዛ ላይ የተቀበሉትን ገንዘብ አሁን ስናስገባቸው የምንቀበላቸው ገንዘብ የለም። በተለይ የተወሰኑ ተከራዮቹን ማለት ነው። ያንን ተቀብለው ነው ያንን ህንጻ ስኬሌተኑን ያወጡት። ከዛ ፊኒሺንግ ላይ ስንገባ ከ4 በላይ ያላለቀ ነበር። እሱ አልተከራየም። እሱን አሁን እኛ በሐምሌ 22 ቀን በሪፖርተር ጋዜጣ አውጥተን ህጋዊ የሆነ ጫራታ የሀገረ ስብከቱና የክፍለ ከተማው ተወካዮች በተገኙበት ሐምሌ 22 ቀን ከ4 እስከ 6 ያሉትን አጫርተናል። ያን ጊዜ ታች መሬት ላይ በወቅቱ ዋጋ ገንዘቡ በነበረው ቫልዩ 530 ሺህ አካባቢ ነው ባንኮች የተከራዩት። ከፍ እያለ ሲሄድ ደግሞ 400 እያለ ከፍ እያለ ሲሄድ ደግሞ 300 እያለ ወር ላይ ከፍ ሲል እየቀነሰ ነው የሚሄደው። ያን ጊዜ ገንዘቡ ቫልዩ ስለነበረው የመስራት አቁም ስለነበረ ያን ሰብስበው ሲሰሩበት ተጠቅመውበታል። ባውን ላይ ግን ባንኩን ብድር የወሰድነውን ብድር ይሄ ዝቅተኛ በካሬ ሜትር የተሰጠው ዋጋ ሊሸፍን ስለማይችል ተከራዮቹን ሰበሰብን። በተከራዮች ላይ የማስረጽ ስራ ሰራን። ይሄ እናንተ በሰጣችሁት ገንዘብ የስኬሌተኑ ወጥቷል። የፊኒሺንግ ስራ ስንሰራ ደግሞ ዶላሩ በእጥፍ በላይ ስለጨመረ አሁን ይሄንን የባንክ እዳ አሁን እናንተ በተከራያችሁበት ዝቅተኛ ዋጋ ሊከፍለውና ሊሸፍነው አይችልም። ስለዚህ ካቴድራሉ ካልከፈለ ያንን እዳ ወደ ሐራጅ ነው የሚሸጠው። የታሪክ ተወቃሽ ነውና ምን ሆነው መጠነኛ የሆነ ጭማሪ እናንተን የማይጎዳ ቤተክርስቲያኒቷንም የማይጎዳ እንጨምርባችኋለን። ይሄ ደግሞ ኢንፍሌሽኑ ነው። ለምሳሌ የገባው ኮንትራክተር በነበረው ውል በተሰጠው በተከለው ዋጋ አልሄደም። ሌላ ኮስት ጨምረን ነው ግዢዎቹ እየናሩ ሲሄዱ የቃው ዋጋ ሲጨምር ያንን ጨምረለት ነው ያን የገዛ ነው። እናንተም ይሄን ታሳቢ በማድረግ መጠነኛ የሆነ ጭማሪ እናረግባችኋለን። ከሐምሌ 1 2018 ዓመተ ምህረት ጀምራችሁ 2017 ዓመተ ምህረት ጀምራችሁ ወደ ስራ ግቡ። ከሐምሌ 1 2018 ዓመተ ምህረት አዲስ የዋጋ ጭማሪ አድርገን ከዛ በኋላ ክፍያ የዓመት የከፈሉትን ማለት ነው ከባንኩ ውጪ እንደምትጨምሩ ብለን ሙሉ በሙሉ ባይሆንም ተቀብለውታል። አንድ 3-4 ሰዎች ትንሽ እንዴት በውላችን መሰረት ነው የሚል ነገር አለ። የማስረት ስራ ሰርተናል። በሀገሪቷ በዓለም ላይ የተከሰተው ኢንፍሌሽኑ ችግር ስለፈጠረ የባንኩን እዳ ሊከፍል አይችልም ብለን እነሱን ይሄን አድርገናል፣ ዝግጁ አድርገናል። ከ4 እስከ 6 ያለውን ግን ስናጫርት ኪራይ እንግዲህ ሰፋ ሲል ካሬ ሜትር ይቀንሳል ዋጋ፣ ጠበብ ሲል
ዋጋ ይጨምራል። ለምሳሌ ጠባብ ካሬ ለጠየቀ 5 ካሬ ጠይቆ 3000 ብር በካሬ ሜትር ያቀርባል ጫራታው ላይ እንደምናየው። እንደገና ዝቅ ሲል ወደ 15 ካሬ ሜትር ሲያደርግ ደግሞ ወደ 2000 ካሬ ያቀርባል። አብዛኛው ለ25 ካሬ ሜትር ለ30 ካሬ ሜትር ወደ 1500 አቅርቧል። እኛ ግን መነሻ ለአራተኛ 800 ብር፣ ለአምስተኛ 750፣ ለስድስተኛ 700 አርገናል። መነሻ በሙሉ ከዚህ በላይ ነው ዋጋ የተሰጠነው። ዞሮ ዞሮ አናላይሲሱ አልተሰራም። ከፍተን ጫራታውን የፊርማ ናሙናችንን አስቀምጠን መልሰን አሽገናል። ብዙ ተከራዮች ስለሆኑ ብዙ ተጫራች ስለሆነ በአንድ ቀን ያልቅም። ምናልባት ነገ ተነጎዲያ አናላይሲሱ ተሰርቶ አሸናፊው ይለያል። ጫራታው ላይ ስናወጣ ሙሉ በሙሉ የሚከራይም ካለ ቅድሚያ የምንሰጥ፣ ምክንያቱም ከብዙ ተከራይ ጋር የኮንስትራክሽኑ አስተዳደሩ ከባድ ነው። በጥንቃቄ ይሄ አስተዳደር ተመርቶ ኪራው ተሰብስቦ የባንኩ ዕዳ ካልተከፈለ አደጋ ስለሆነ የኛ ባለሙያዎች በዚህ ላይም ከፍተኛ ውይይት ያደረጉ አመራር ሰጥተዋል። ስኬጁልም አስቀምጠዋል። ለምሳሌ ለህንጻው የሚያስፈልገው የሰው ኃይል ምንድነው? አንድ የህንጻው አስተዳደር ያስፈልገዋል፣ የጠቅላላ አገልግሎት ያስፈልገዋል፣ የኤሌክትሪክ ባለሙያ ያስፈልገዋል፣ የሳኒተሪ ባለሙያ ያስፈልገዋል። እነዚህን ሁሉ ለምሳሌ ሊፍት ቢበላሽ ያ ኤሌክትሪሻኑ ያንን ቶሎ ብሎ የመጠገን ስራ መኖር አለበት። እነዚህን ቅድመ ሁኔታዎች ሁሉ እየተሰሩ ነው ያሉት። ስለዚህ ህንጻን ማስተዳደር ማለት ከባድ ነው፣ በጣም ከባድ ነው። አንዴ ከመስመር ከወጣ ችግር ውስጥ ነው የሚገባው። ስለዚህ ካቴድራሉ በጥንቃቄ እነዚህን ስራዎች እያስኬዳቸው ነው ያሉት። በዚህ መልክ ነው የጫራታ ሰነዱንም እናከያየው። ለዚህ ነው አሁን የምናከራያቸው ሰዎች አሁን ክፈሉ ተብለናል። ይወጣልን ወደ 2 ጊዜ ባንኩ እፎይታ ሰጥቶናል። 4 ኳርተር 13 ሚሊዮን ብር ለ4 ወራት እንድንከፍል በየ3ቱ ወራት የምንከፍላቸውን አስቀምጦልናል። የመክፈያችንንም አመታት አስቀምጦታል። ሰሌዳ ወጥቶ ሰጥቶናል። ያንን ለመክፈል አሁን ሰብስበን በቀጥታ ወደዛ ወደ ክፍያው ነው የምንገባው። እንግዲህ ህንጻው የሚፈልገው የሰው ኃይል ቅድም እንዳልኳችሁ የህንጻ አስተዳደሩ የሰው ኃይል አለ፣ ጽዳት አለ፣ የጥበቃ ሰራተኞች አሉ። ኤጀንሲዎች ታስገብተናል። ኬኤች የሚባል ጥበቃ አስቀምጠናል። እንደገና ደግሞ ጽዳት ሰራተኞችም ጀምረናል፣ ስራቸውን ጀምረዋል። አሁን እነሱ ለነዚህ ለሁለቱ ደሞዝ እንከፍላለን። ለመብራት፣ ለውሃ፣ ለልዩ ልዩ ቁሳቁሶች ወጪዎችና እንዲሁም ደግሞ መንግስት የሚጥለው ግብር አለ። ያን ከፍለን የሚቀረውን በቀጥታ ወደ እዳውን የምንከፍለው። ምናልባት የሀገረ ስብከቱ ፐርሰንት ከግሮሱ ላይ ፐርሰንት ከ120 ሊጠይቅ ይችላል። ከግሮሱ ላይ ከጠየቀን አሁን ያንን የእዳውን ለመክፈል ትንሽ ያዳግተናልና ባንኩ እንደሰጠን እፎይታ ሀገረ ስብከቱም ፐርሰንቱን እፎይታ ሰጥቶን ያን ስንዘጋ ወይም ስናገባድድ እንደ እዳ ደግሞ ተቆጥሮ እሱም ወደዛ ሽፍት እናረጋለን። በተረፈው ደግሞ ሰራተኛውን እየደጎምን በዚህ መልክ ስራውን ለማከናወን ዝግጅታችንን እያከናወንን እንገኛለን። ላይ ከሰላም ጥሩ መረጃ ነው እየሰጡን ያሉት። እንግዲህ ከህንጻው ወጣ ያለ ጥያቄ ነው የምጠይቀው። ስለ ህንጻው በተለያየ መንገድ በዜናም በመርሃ ግብርም በሪፖርታጅም የምንገልጸው ነው የሚሆነው። ሰዓታችንን የተመደበልን ሰዓት ለመጠቀም ሌላ ጥያቄ አለኝ። በዚህ አጋጣሚ እንግዲህ እንደሚታወቀው የመንበረ ጸባዖት ቅድስት ሥላሴ ካቴድራል በሀገራችን ካሉ ካቴድራሎች አብያተ ክርስቲያናት መካከል ልዩ የሚያደርገው ቅድም መምህር ጌታቸው እንደገለጸው እዚህ በአዲስ አበባ መሀል ከተማ ላይ ወይም ደግሞ በዚሁ በመንበረ ፓትርያርክ አካባቢ የሚገኝ ቅዱሳን ፓትርያርኮች የሚሾሙበት በዓለ ሲመታቸው የሚከበርበት የቅዱሳን አባቶች የብፁዓን አባቶች እረፍት መካነ አጽም እንደዚሁም ደግሞ የሀገር መሪዎች ጭምር ንጉሠ ነገሥት ግርማዊ ቀዳማዊ አጼ ኃይለ ሥላሴን ጨምሮ የሀገር መሪዎች መካነ መቃብር የጥበብ ሰዎች መካነ መቃብር ነው። ትልቅ ታሪክ ያለው ካቴድራል ነውና አንዳንድ ነገሮች እንሰማለን ወደፊት የሚሰሩ ስራዎች። ነገር ግን በላይ ከሰላም
ቢገለጽ መልካም ስለሆነ እንደ ወደፊት ካቴድራሉ እስካሁን ከሰራቸው ስራዎች ካቴድራሉን ከማደስ ይህንንም ህንፃ ከማጠናቀቅ ጎን በቀጣይ የስራ ዘመን ሊሰሩ የታቀዱ እንደ አበይት ነገሮች ካሉ እነሱ ቢገለጹልን መልካም ነው። እንግዲህ ወደ ካቴድራሉ እድሳት ጥናት ውስጥ ስንገባ በፌዝ ከፋፍለን ነው በምዕራፍ 1 እና በምዕራፍ 2 ምዕራፍ 1 አንገብጋቢው ህንጻ ቤተክርስቲያኑ ቤተመቅደሱ ያፈሰሰ ስለነበረ ቶሎ እድሳቱን ማከናወን ነበረ። ያ ጥናቱ እንዳለቀ ቫርኔሮ ከተባለ ኮንስትራክሽን ጋር ደረጃ 1 ታዋቂ ነው። ያንን ቅርስ በቅርስ ጥገና ላይ የልምድ ተሞክሮ ያለው ነው። አጥኚው አማካሪ ታዋቂው ፋሲል ጊዮርጊስ የአርኪቴክቶች ድርጅት ነበረ። በዛ 17 ወራት የፈጀ ጥናት ተጠንቶ በቀጥታ ወደ እድሳቱ ነው የገባ ነው። እድሳቱም ያው በ172 ሚሊዮን 500 ሺህ ብር ነበረ ውል የተዋዋለው። እሱም እንደዚሁ ወደ 200 ሚሊዮን ብር ፈይቷል። እሱ በባንክ ሬት ነው የተዋዋለው። ኢንተርናሽናል ኮንትራክት ስለሆነ በባንክ ሬት ነው። በውል ሲፈጽም የነበረው የባንክ ሬት ዋጋው ምን ያህል ነበረ ምንዛሬው ስራውን ደግሞ ሲሰራበት እየሰራ ሲቀጥል ደግሞ ምን ያህል ጨመረ ያንን ስሌቱን በባለሙያዎች እየተመዘገበ ማስታወሻ እየተያዘ በዛ ነው ክፍያው እንትን ያለው። ህንጻውን ተጠናቆ በፌዝ 1 ስንጠቀልል በምዕራፍ 2 የተያዙት የግቢው ላንድስኬፕ ጥናት ነበረ። ጥናቱ የህንጻው ጥናት አለ፣ ቀጥሎ ደግሞ የግቢው ጥናት ነበረ። ይሄንን ቶሎ አጥንቶ ጨረሰ፣ ስራ ተጀመረ። ጎን ለጎን ደግሞ ህንጻው እየታደሰ የላንድስኬፑን የግቢውን ጥናት ደግሞ አጠና። እንደምታዩት ቅድም እንደተጠቀሰው ታላላቅ መሪዎች የሀገር ባለውለታዎች አርበኞች አጥንታቸውን ለሀገራቸው የከሰከሱ እዛ ያረፉበት ቦታ ነው። ራሱ ቀብሩ እንደ ቅርስ ነው የሚታየው። የቅዱሳን ፓትርያርኮች የብፁዓን አበው ሊቃውንት ሊቃነ ጳጳሳትና የሊቃውንት ቀብር እዛ ነው ያለው። እሱ በምን አይነት መልክ ነው መሰራት ያለበት መከናወን ያለበት? በዙሪያው ደግሞ ያሉት መቃብራት ደግሞ ተልከስክሰው ነው ያሉት። ድሮ እንደሚታወቀው 4 ኪሎ ከተማው በጣም ጣሪያው የቆሸሸ ምን ነበረ። ውስጥ ስንገባ ነው ካቴድራሉ ላይ ንጹህ የምናገኘው ህንጻውን ስናይ። አሁን ግን አካባቢው በኮሪደር ልማት አምሮ ሲታይ ውስጡ ተልከስክሶ የሚታየው የመንበረ ጸባዖት ቅድስት ሥላሴ ካቴድራል ሆኖ ተገኝቷል። ፓርላማ አጠገቡ አለ፣ ቤተ መንግስት አጠገቡ ነው ያለው። ኢንተርናሽናል ካቴድራል ነው። ቅዱሳን ፓትርያርኮች የሚሾሙበት በዓለ ሲመታቸውን የሚያከብሩበት ልዩ ልዩ የአደባባይ በዓላቶች የሚከናወኑበት ታላላቅ መሪዎች በሞት ሲለዩ የሀገሪቷ መሪዎች ተገኝተው የቀብር ስነ ስርዓት የሚያስፈጽሙበት ቦታ ታላቅ ቦታ ነው። ነገር ግን ካቴድራሉ በካቴድራሉ ሊሟሉ የሚገባዎች ነገሮች አልተሟሉ። ለምሳሌ ብፁዓን አባቶች ቅዳሴ አስቀድሰው ሲወጡ አረፍ ብለው ሻይ ቡና ብለው እንዲሁም ደግሞ እዛው አድረው አገልግሎት ለመሳተፍ ቢፈልጉ ያ ካቴድራል አላሟላም ነበር ይሄንን። ስለዚህ በምዕራፍ 2 ላይ የተካተቱት ላንድስኬፕ ላይ አጥንተን አስጠንተን ጥናቱ አልቆ ለክቡር ጠቅላይ ስራ አስኪያጁ ለብፁዕ አቡነ ሳይሮስ ቀርቦ ካንዴም 2 ጊዜ ባለሙያዎቹን ይዘው ቀርቦላቸው ገምግመው አጥንተው ለቅዱስ ሲኖዶስ ቋሚ ሲኖዶስ አቀርበው ቋሚ ሲኖዶስም ካንዴም 2 ጊዜ አጥንቶ አይቶ አሁን ፈቅዷል። ከዛው ከተካተቱት ውስጥ ፕላን የተሰራበት ብፁዓን አባቶችም እዛ ላይ ተሳትፈዋል። የሐሳብ አይዲያ ማምጥተዋል። ነብፁዕ አቡነ ሳሙኤል ነብፁዕ አቡነ ፊልጶስ እዛ ቅርብ ስለሆኑ ይሄ ቦታ ከእንግዲህ በኋላ ፓርኪንግ ከሌለው ከሩቅ መጥተው ቤተክርስቲያን ለማስቀደስ ሰው አልባ ነው የሚሆነው። ጥንቃቄ አድርጋችሁ በዚሁ በላንድስኬፕ ውስጥ ተጠንቶ የመኪና ማቆሚያ ፓርኪንግ ሊደረግበት ይገባል በማለት ብፁዕ አቡነ ሳሙኤል ከቴክኒኮች ጋር አብረው ተሰባስበው ከአጥኚ መሐንዲሱ ጋር ተሰባስበው በሰጡት አባታዊ መመሪያ መሰረት የፓርኪንግ ወደ 500 መኪና የሚይዝ
ዲዛይኑ ተሰርቶ አልቋል። የምእመናን ማስቀደሻ ምንም የለው ምእመናን ሜዳ ነው ስታዩት ዝናብ ቢመጣ የለም ሼድ ያለው ዘመናዊ የሆነ የምእመናን ማስቀደሻ እና ፓርኪንግ የብፁዓን አባቶች ማረፊያ ከሊቀ ስልጣናቱ ጋር አብሮ ግራውንድ ፕላስ 1 ተሰርቶ ያብነት ትምህርት ቤት በቅርብ አስመርቀናል። ስንገባ ወደ ቀኝ ያብነት ትምህርት ቤቱ ቁሹ ከህንጻው ጋር የሚናበብ ነው። አርኪቴክቶች በሰጡት ወይም ደግሞ የቅርስ ፌደራል ጥበቃ ሚኒስቴር ባለስልጣን መስሪያ ቤት በሰጠው አመራር ነው ያ ያብነት ትምህርት ቤት የተሰራው። በግራ በኩል ደግሞ አሁን ልክ በዛው በተመሳሳይ ብፁዓን አባቶች ማረፊያ 2 መኝታ ቤት ያለው ከነባኞ ቤቱ ከነመጸዳጃ ቤቱ ከነ ሜንስ ቤቱ እንዲሁም ሳሎን ራሱን የቻለ ተደርጎ አስቀድሰው ሲወጡ ሻይ ቡና ብለው አረፍ ብለው የሚሄዱበት የሊቀ ስልጣናቱን ቤት በዛው ተያይዞ የምእመናን ማስቀደሻም በዛው ተያይዞ ዘመናዊ ሆነ ለማሰራት ሐምሌ 6 ቀን 2018 አሁን በዋዜማው ዕለት ብፁዕ ጠቅላይ ሥራ አስኪያጅ አቡነ ሳዊሮስ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ጸሐፊ ብፁዕ አቡነ ሕርያቆስ የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ሳሙኤል በተገኙበት የመሰረት ድንጋይ ተጥሏል። ፈንድሬዚንጉም የክቡር አቶ ይርጋ ኃይሌ ቤተሰቦች በ188 ሚሊዮን ብር ለመስራት መሰረት ድንጋይ ተጥሏል። ቤተሰቦቹ ያ መታሰቢያነቱ ለአባታቸው ሆኖ ያንን በሙሉ የምእመናን ማስቀደሻ የምእመናን ማቆሚያ ፓርኪንግ መኪና በጠቅላላው ይሄንን ለመስራት ፈንድሬዚንጉን አግኝተናል። ይሄ በምዕራፍ 2 የተያዘ ነው ከተያዘው ውስጥ ነው። በጀርባ በኩል ደግሞ ያለው የክቡር አቶ መለስ ዜናዊ ቀብር ስፍራ ኤሪያ ላይ ደግሞ ያለው ደግሞ እሱም ራሱን የቻለ ጥናት አለው። ክብርት ወይዘሮ አዜብ ባለቤታቸው የክቡር ጠቅላይ ሚኒስትር መለስ ባለቤት እሳቸው ያንን አካባቢ ፍላጎት አላቸው። እሳቸውንም ሌሎችንም ባለሀብቶችን ጋብዘን ያም በተጠናለት ጥናት ውብና ጽዱ ይሆናል ማለት ነው። ሌላው ብፁዕ አቡነ ሳሙኤል ያመነጩት ሐሳብ ምንድነው? መሬቱ እየጠበበ ነው። ብፁዓን አባቶች የመቀበሪያ ስፍራ አልቃለች መሬቷ ነገ የት ነው የሚቀበሩት? በውጭ ዓለም ያለውን የቀብር ስርዓት ስናይ የብፁዓን አባቶች የቅዱሳን ፓትርያርኮች እንደዚህ እንደ ቤተ መቅደስ እንደ ጸሎት ተሰርቶ ከላይ ፎቅ ላይ ጽላት ገብቶ ሁሉ ጊዜ እየታጠነ ፈረንጆች ቱሪስቶች የሚጎበኙት ሆኖ በምድሩ ላይ ያጽም አጠራቀመ ተቀምጦ እንዲህ አይነት ነው ያየነው። በእንደዚህ አይነት ነገር ለማሰራት ይሄንን ጥናት አጥኑ ብለው በሰጡት አይዲያ መሰረት ጥናቱ ቁልጭ ብሎ ከነ ዲዛይኑ አልቋል። ወጪው በቅዱስ ሲኖዶስ ስለሆነ በጥቅምት ሲኖዶስ የሚወሰን ይሆናል ብለው ነው ያሁኑ ቋሚ ሲኖዶስ ያስተላልፉትና ይሄን አይነት በሙሉ ክሊር ሆኖ ያካባቢ ነፃ ሆኖ የሚያምር ሆኖ ለቱሪስት ጉብኝት ነፃ ሆኖ እንዲኖር ነው ያደረጉት። ከዚህ ባሻገር በግቢው ላይ ከተያዙት እንግዲህ መቃብራትን ደግሞ በአጥር በመከለል በሽቦ በመከለል በሮችን በማድረግ ውስጡን ይሄ ብረታ ብረቱን ነገሮች በመነቃቀል ቴራዞ በማንጠፍ በመብራት በማስዋብ እንደ ቱሪስቶች እንደሚጎበኙት አድርገው ሲገቡ በር ይከፈትላቸዋል። በዛ አይነት ተጠንቷል ይሄ ግቢው ማለት ነው። በሁለተኛ ደረጃ ስንት አባቶችን እስከ ፓትርያርክ ድረስ የደረሱትን ያስተማረ ትምህርት ቤት የአንደኛ ደረጃ ትምህርት ቤት አለ። ባፈር ቤት ነው ያለው። ከመንግስት ጋር እየተነጋገርን ነው። ፈንድሬዚንግ እያፈላለግን ነው። እሱም በግራውንድ ፕላስ 2 ከቤተ መንግስቱ ጋር በተጣጣመ ከፍታ ከፓርላማው ጋር ለመስራት ዲዛይን ተጠቃሎ አልቋል። እሱም ይሄ ቀጣይ ስራዎቻችን ናቸው። እነዚህ ያ ቅርስ የሆነው ትምህርት ቤት አይዘጋም። በሚገባ ይሄን በፈንድሬዚንግ አፈላልገን አንድ የኮሪያ ባለሀብት የኮሪያ ዘማቾችን ሐውልት ሊሰራ መጥቶ አስጎብኝተናል። ኮስታቸውን አንጡ ነው ያለው። በዚህ መልክ ባለሙያዎች እየሄዱበት ነው ያሉት። እንዲሁም ለኤምባሲዎች ይሄን ነገር እያስገባን ያለ ነው። ፕሮፖዛል ማቅረብ ነው። ፕሮፖዛሉን እየተሰራ ይቀርባል በኤምባሲዎች። ይሄ ፈንድሬዚንግ ከተገኘ የአንደኛ ደረጃ ትምህርት ቤትም በዚሁ መልክ ተሰርቶ ውብና ጽዱ ይሆናል ማለት ነው። በፓርላማው ጀርባ መንግስት ከቤተ ክርስቲያኑ ዝም ብለው በተለያየ መልክ ገብተው ለመንግስት ኪራይ እየከፈሉ የሚቀመጡ አሉ። ይሄ ቤትም አላስመለሰውም ዝም ብሎ ቤተ ክርስቲያኑ አካል ነው ተብሎ እሱንም ክብርት ከንቲባዋም ብፁዕ አቡነ ሳዊሮስ ይዘውታል። መንገዱን ደብዳቤ ተጽፏል። እዛ ሄደው ጎብኝተው እነሱም እንደማንኛውም ልማት ተነሺ
ተነስተው አካባቢውን ውብና ጽዱ በማድረግ በዚህ እቅድ ተይዟል። በሶስተኛ ደረጃ የሰንበት ትምህርት ቤት አዳራሽ ነው። ካቴድራሉን የማይመጥን ያፈር ቤት ምናልባት አይታችሁት ሊሆን ይችላል። ያም ዲዛይኑ ተሰርቶ አልቋል። በራሳቸው አካውንት ተከፍቷል። አሁን በውጭ ሀገር ያሉ የሰንበት ትምህርት ቤቱ የቀድሞ አባላትን በማሰባሰብ ፈንድሬዚንጉን አሰባስበው ስራ ሊጀምሩ አሁን በመስከረም እነሱ በዝግጅት ላይ ነው ያሉት። ይሄ ማለት ነው። በሁለተኛ ደረጃ ካህናቱ ማረፊያ የተወሰነ ፎካ ተሰርቶ እዛ የተወሰነ አባቶች መነኮሳት ያርፋሉ። ሌላው ግን ዝም ብሎ በየስርቻው ነው ያለው። በአሁን ሰዓት ከኮሪደሩ ጋር የሚጣጣም የልማት ስራ ካልተሰራ መንግስትም ራሱ ዝም አይልም 4 ኪሎ ላይ ያንን። ስለዚህ ግቢ ውስጥ ያለውን የተቆርቆሮዎች ቤቶችን ምኖች ጽድት አድርጎ የካህናት ማረፊያ ቤት ቃል የገቡልን እናት ነበሩ። ስማቸውን አልጠራቸውም። እሳቸው አሁን ወደ ግቢ ገብርኤል ላይ የሆነ ስራ እየሰሩ ነው። ልጃቸውም በቅርቡ ዛርፎ ነበረ። መታሰቢያነቱን እዛ አርገው የካህናት አባቶችን እስከ ግራውንድ 3 ድረስ እስከ ፕላስ 3 ድረስ ለመስራት የካህናትን እሳቸውም ቃል ገብተውልናል። ይሄ ነው። በአምስተኛ ደረጃ ካቴድራሉ ቢሮውን አይታችሁት ከሆነ ካቴድራሉ የሚመጥን አይደለም። እሱም ዲዛይን ተሰርቶለታል። ባለበት ፈርሶ ግራውንድ ፕላስ 4 ፓርላማው በሰራው ህንጻ ትይዩ ላይ አንድ አይነት ተመሳሳይ አይነት እሱን ለመስራት በቅር ላይ ያለነው። እንግዲህ ዞሮ ዞሮ ብዙ ፕሮጀክቶች አሉ። አጠቃላይ የግቢውን የመቃብራት በማስዋብ ደረጃ ለመጠነኛ ፎካዎችም እየተሰሩ በጀርባ ያሉትም እንደዛ አይቀጥሉም። ቀጥታ ፈርሰው አጽማቸው ተሰባስበው ወደ አንድ ቦታ ይቀመጣሉ። በአጥሩ ዙሪያ ተደርጎ መጠነኛ ፎካዎች እየተደረጉ የዘመናዊ የቀብር ስርዓት ዘለቂያ ማረፊያ ለማከናወንም ይሄ ሁሉ ጥናቱ ላይ ተደርጓል። ከእንግዲህ ወዲያ መንበረ ጸባዖት ቅድስት ሥላሴ የተጠናው ላንድስኬፕ ጥናት ከዛች ውጪ አንድ ጠጠር መጣል አይቻልም። ይሄ የሄድ ኦፊሱም መስሪያ ቤት መንበረ ፓትርያርክም ሆነ ሀገረ ስብከቱ ሊከታተለው ይገባል። ለሀገረ ስብከቱ ብቻ የሚጣል አይደለም። መንበረ ፓትርያርኩ ማን ነው? ካቴድራሉ የመንበረ ፓትርያርኩ የሲኖዶስ ነው፣ ቦታው ነው። ስለዚህ ይሄን ካቴድራል ዝም ብሎ ችላ ማለት አያስፈልግም። ማንኛውም የበላይ ኃላፊ ስኬጁል አውጥቶ ቀጥታ ወጥቶ በተጠናለት ፕላን መሰረት ነው ወይ የተሰራ ያለው የሚገነቡትን መጥቶ ማየት የታለ ጥናቱ ባለፈው አጽድቀን ነበር አይደል እንዴ? ስለዚህ በጥናቱ መሰረት እየተሰራ ነው ባለው ኮንትሮል ማድረግ አለበት ብዬ ነው በዚሁ ግር መንገድ የማሳስበው። እንግዲህ እነዚህችን ከሞላ ጎደል አባቶች የቅዱሳን ፓትርያርኮች የዘለቂያ ማረፊያ ቦታ ቅዱስ ሲኖዶስ ሲያምንበትና ሲወስን ብቻ የሚፈጸም ነው የሚሆነው። ሌሎቹን ስራዎች ግን እንድናከናውን ቋሚ ሲኖዶስ ለኛ ፈቅዶልናል። ወደ ስራ ገብተናል ማለት ነው። ላይክ ሰላም እንግዲህ ጥሩ አድርገው ነው የገለጹልን። በተለይ ለሌሎች ገዳማት አድባራትም እንደ ምሳሌ እንደ አርአያነት የሚጠቀሱ ጥናት ነው። በተለይ ላንድስኬፑን በተመለከተ ዝም ብሎ የግብር ውጣ ወይም ደግሞ የፈለገው ሰው መጥቶ የሚሰራው ስራ ሳይሆን በተጠናው ጥናት መሰረት እየታቀደ ስራዎቹ እንደሚሰሩ ነው የገለጹት። ለሌሎችም አርአያ ይሆናል። እዚህ ላይ ግን ማንሳትን የምፈልገው እንግዲህ ይሄ ቦታ የሀገር ቅርስ ነው። ለምሳሌ ከህንጻውን ብናይ ከዚህ ከባህልና ቱሪዝም ከቅርስ ጥበቃ ጋር ባለድርሻ አካላትም በዚህ ጉዳይ ላይ እንደ ሀገርም የሚጠበቅ ቦታ ስለሆነ የሚመለከቱት ነው። ቱሪስቶችም መጥተው የሚጎበኙት ነው። በቱሪስቶችም መጥተው ሲጎበኙ የቱሪዝምና የሚመለከታቸው የመንግስት አካላት ከዚህ ጋር የሚሰሩት ገቢም የሚገኝበት እንደ ሀገርም ገቢ የሚገኝበት ትልቅ ቦታ ነውና የባለድርሻ አካላት አስተዋጽኦስ ምንድነው? በተለይ የቦታ ላይ እነዚህ ላንድስኬፖች እቅዶች ተግባራዊ እንዲደረጉ ለምሳሌ ባህልና ቱሪዝም ከቅርስ ጥበቃ ጋር ሌሎችም መንግስታዊና መንግስታዊ ያልሆኑ ተቋማት ባለድርሻ ምንላቸው ስለ ቅርሱ ስለ ቦታው የሚቆረቆሩ እዛ ቦታ ላይ ደግሞ የነገስታቱ ቤተሰቦችም በውጭ ሀገር ያሉ ሌሎችም በርካታ ይኖራሉ። እርሶ የሚያውቁትና የነሱስ አስተዋጽኦ በተለይ በካቴድራሉ ላይ ምን ይመስላል? ትክክል። አሁን ያቀረብከው ጥያቄ ይህ ካቴድራል እንዳሁኑ የሚጎበኙ ቦታዎች ባልሰፉበት ሰዓት ይሄ ካቴድራል በቱሪዝሙ ዘርፍ ከፍተኛ ለሀገር
ገቢ ሲያስገኝ የነበረ ነው። መንግስት ጠይቀናል እኛ በአታ ላይ ስናድስ ዶክተር ሂሩት የአዲስ አበባ የፌደራል ሚኒስትር በነበሩበት ሰዓት ይሄ ቱሪዝሙን በተመለከተ ፈንድሬዚንግ አድርጉልን ብለናቸው ነበረ። እኛ አሁን ለአዲስ አበባ ብዙም በጀት አልያዝንም፣ ምክንያቱም ሰው ስላለ በገጠሩ ያሉትን ነው እኛ ክትትል ያደረገን ያለነውና ለጊዜው በራሳቸው አገዝ ሂዱ ነው ያሉት። ተገቢ ነው። መንግስት ራሱ አሻራውን ሊያኖርበት ይገባል ብዬ ነው የማምነው። ነገር ግን መንግስት ብዙ ስራ አለበት። አሁን በተለይ በዚህ ከተማዋን በማጽዳት ደረጃ ላይ በጣም የበጀት እጥረት ይገጥመዋል ይመስለኛል። ሊያደርግም ይፈልጋል። አሁን እኛ ጥሪ ያደረገን አንዱ አጀንዳችን ፈንድሬዚንግ ስናፈላልግ ወደ መንግስት አካላትም እየሄድን ነው። ምክንያቱም ይሄ ለሀገሪቷ የሰጠው አገልግሎት እንዲበቀላሉ የሚታይ አይደለም። ሰፊ አገልግሎት የሰጠ ነው። ከአየር መንገድ መጥተው መንበረ ጽባው ቅድስት ሥላሴ ጃንሆይ ኃይለ ሥላሴ ያሰሩት ቤተክርስቲያን ተብሎ ነው እዚህ የሚመጣው እና እንዲቀላል ነገር አይደለም። የንጉሳውያን ቤተሰቦችንም ጠይቀናል። ባለፈው ልጅ ኤርሚያስ ልዑል ኤርሚያስ ልጃቸውን በውጭ ሀገር የገቢ ማሰባሰቢያ አምባሳደር አድርገን ሾመን ልከን እዚህ በአቀባበል አድርገን ሾመነው ልከነዋል። አማውንቱን ባሁን ባላቀውም ገቢ አድርገዋል ለድሳቱ። አሁንም ምእመኑ ወይም ደግሞ የንጉሳን ቤተሰቦችም በትክክለኛ ተጨባጭ በሆነ በባለሙያ የተጠና ፕሮፖዛል ከቀረበ ለመለገስ ወደ ኋላ አይልም። ዝም ብሎ ግን ተራ ስራ ከሆነ አያምኑበትም። ዝም ብሎ ነው ወደ ሌላ ነው የሚያወሩት፣ ለዚህ ዓላማ ያውሉትም ይላል። በትክክለኛ ግን ዲዛይኑ ተሰርቶ ቢል ኦፍ ኳንቲቲ ወጥቶለት ትክክለኛ ፕሮፖዛል ከሆነ ያንን አይቶ ወደ ኋላ አይልም። ዋናው አስተዳደር ሰበካ ጉባኤው ጽፈት ቤቱ ጠንካራ ከሆነ አመራሩን በትክክል ግልጽ በሆነ አካሄድ ካካሄደ ምንም የሚጠፋ ነገር የለም። ቤተክርስቲያን እኮ በምእመን ተስፋ በጀት የኖረች ነች። ለእስራኤል 40 ዘመን መና ወረደ። ሙዳየ ምጽዋት ባዶ ሙዳየ ምጽዋት አቁመን 200 ሰራተኛ ያንን ቆጥረን እንከፍላለን። ይሄ ማለት ከመና በላይ ነው። ስለዚህ ህዝቦቿ ይሰጣሉ። ከተስፋ በጀት ወደ ተጨባጭ በጀት መሸጋገር አለባት ቤተክርስቲያን ብለው ይመክሩናል እኮ ባለሙያዎቹ እየመጡ ሁሉ ጊዜ በዚህ በሙዳየ ምጽዋቱ ብቻ አትሂዱ። አሁን እንደተባለው ለምሳሌ መንበረ ጸባው ቅድስት ሥላሴ ካቴድራል ህንጻ የሁለገብ ህንጻ ተጨባጭ በጀት ማለት ነው። የሚፈልገው ጥንቅቅ ያለ አስተዳደር በጥንቃቄ መምራት ብቻ ነው። ስለዚህ ይሰጣሉ፣ ይለግሳሉ። አሁንም በዚሁ መልክ እየሄድ ነው። እኛ መቃብራት ያሉትን ታላላቅ ጀነራሎች ታላላቅ ሚኒስትሮች ያሉትን ቤተሰቦቻቸውን እያፈላለግን እየጠራን ግቢውን እያስዋብን ነው። አሻራቸውን አኑሩ፣ የናንተን ቀብር ደግሞ አንነካም ባለበት በቱሪስት እንዲጎበኝ ነው የምናደርገው። አንዳንድ ጊዜ ስራ ስንጀምር ፕሮፓጋንዳ በጣም ወሬ ምን ከፈታው ጦር ከፈታው ወሬ የፈታው የሚባል ነገር አለ። ቀብሩን ሊያነሱትባችሁ ነው ይሏቸዋል። በቃ የማስበርገግ ስራ መቼም በጎ ስራ ስትሰራ ከኋላ ደግሞ ሰይጣን የሚሰራው ስራ አለና ስለዚህ እነሱን በትክክል ቀብሩ የማይነሳ መሆኑን ባለበት እንዳለ መሆኑን እነሱን አስረድተን እነሱም ፈንድሬዚንግ ያደርጋሉ። ጥሩን ነው የሚሉት፣ አሻራችንን እናሳርፋለን ነው የሚሉት። እያንዳንዱ የራሱን ቀብር ካጸዳኮ ሁሉ ተጸዳ ማለት ነው። ስለዚህ በዚህ መልክ እየሄድንበት ነው ለማለት ነው። እንግዲህ ከሰዓታችን አኳያ መጋቢ ሚስጥር የሚያነሱት ካለ ለማን አንድ ሁለት ደቂቃ እንደ ማጠቃለያ የሚሆን ነው ሐሳብና እሳቸውን ደግሞ አንድ ጥያቄ ለመጠየቅ ነው። ያው ሐሳቤ እስካሁን ድረስ ተነግሯል። ብዙ ስራ እየተሰራበት ነው። ታሪክ ያለበት የታሪክ ማዕከል ነው መንበረ ጸባዖት። ስለዚህ ይሄ አሁን የተነገረው ሁሉ ወደ መሬት እንዲወርድ እውን እንዲሆን ሁሉም መንግስታዊ ያሉኑትም ቅዱስ ሲኖዶስም ባለቤቱም ሁሉም መረባረብ እንደሚጠበቅበት ይሰማኛል። ሌላው እንግዲህ ላይከ ሰላም ሽታው ብርሃኑ እዚህ ስቱዲዮአችን መጥተው ጥሩ መረጃ ነው የሰጡን። ምስጋና እያቀረብኩ ምናልባት የሚያመሰግኑት ክፍል ካለ የሚያስተላልፉት መልእክት ካለ ይህን እድል ሰተናቸው ፕሮግራማችን ቢጠናቀቅ ነው። መልካም ነው። አንድ የረሳዋት አለች ከማመስገን በፊት
የቤተልሔሙን ግንባታ ከህንጻ ቤተክርስቲያኑ ጋር የሚመጣጠን እሱም አንድ ባለሀብት መጥቶ በራሱ ወጪ ለመስራት የመሰረት ድንጋዩ የካቲት 24 ቀን በብፁዕ ቅዱስ ፓትርያርክ በዓለ ሲመት ዕለት መሰረት ድንጋዩ ተጥሏል። እሱ በበጋው ነበር ይጀምራል ያለው። አሁን በስራ ብዛት ይመስለኛል በመስከረም ወር እሱም ተጀምሮ እንደሚፈጸም ተስፋ አደርጋለሁ። እንግዲህ ወደ ምስጋናው ሲሄድ በእውነት ከቅዱስ ፓትርያርኩ ጀምሮ እለት በእለት በተለይ 22 አካባቢ ያለው ምን ደረሰ እያሉ የቅዱስ ሲኖዶስ ዋና ጸሐፊ ጠቅላይ ስራ አስኪያጅ ብፁዕ አቡነ ሳዊሮስ ይሄን የላንድስኬፕ ጥናት እስከ መንግስት ድረስ እስከ ከፍተኛ ባለስልጣን ድረስ ሄደው ተንቀሳቅሰው አሻራቸውን ለማኖር የላንድስኬፕ ስራ ላይ ትኩረት ሰጥተው ይሄንን አጽድቀው በተግባር ላይ እንዲውል ላደረጉልን ቅዱስ ፓትርያርኩን ብፁዕ አቡነ ሳዊሮስን ብፁዕ አቡነ ዲዮስቆሮስን እንዲሁም የሀገረ ስብከቱን ሊቀ ጳጳስ ብፁዕ አቡነ ሕርያቆስን ደረጃውን ጠብቆ በመዋቅር ያቀረብን ደብዳቤዎችን ወደዚህ በማስተላለፍ ላደረጉልን አገልግሎት ከፍ ያለ ምስጋናዬን አቀርባለሁ በካቴድራሉ ስም ማለት ነው። በሌላው በኩል የልማት ኮሚቴው በተለይ ደግሞ ቴክኒክ ኮሚቴው የልማት ኮሚቴው ስር ሆኖ የተለያዩ የምህንድስና ባለሙያ ያላቸው ስማቸው እንዲገለጽባቸው የማይፈልጉ ሰዎች አሉ። ኢንጂነር ስርዓት አየለ እስከ መጨረሻው ድረስ ያያችሁት እዛ ኢንጂነር አብርሃም አለማየሁ የሚባሉ የቢዲ ስራ አስኪያጅ የነበሩ በአታን ሲያንጹ ትምህርት ቤቱን ሲያሳድሱ የነበሩ እሳቸው ዶክተር ውብሸት ብርሃኑ የባላደራ ስራ አስኪያጅ የነበሩ አርኪቴክት ከፍ ሳለሁነኝ ከፍ ያለው የዚህ ቤተክርስቲያን አገልጋይ ያሉ የነበሩ አሁን በጥሮታ የተገለሉ መላከ ገነት ከፍ ያለው የሚባሉ እሳቸው ልጅ እነ ኢንጂነር ታደሰ ሁዴ እነዚህ ስማችን አይጠራም ብለዋል። እነ ቀሲስ ዶክተር ሩፋኤል የሚያገለግሉት ዶክተር ወንድሙ ቀሲስ እነዚህ የነዚህ አሻራ ያረፈበት ነው። እነሱን ከፍ ያለ ምስጋና አቀርባለሁኝ። ሌላው የካቴድራሉ ሰበካ ጉባኤ እንዲሁም ማህበረ ካህናቱ በአንድነት በመሆን ምንም ኮሽታ ሳይኖር ይሄን ስራ እንድንሰራ ያደረጉ ስለሆኑ ካህናቱን በአጠቃላይ አመሰግናለሁ። በተለይም ደግሞ ለዚህ ህንጻ እድሳት አሻራቸውን ያኖሩ በከፍተኛ ገንዘብ አስተዋጽኦ ያበረከቱ ከፍ ያለ ምስጋናዬን አቀርባለሁ። በተለይም ደግሞ ቢተወደድ ባህሩ አብርሃም ምንም በራሳቸው አገዛዝ 306 ፉካ በከፍተኛ ገንዘብ የሚሸጥ ግራውንድ ውስጥ ሰርተው ያብነት ትምህርት ቤት ሰርተው በ130 ሚሊዮን ብር ሰርተው ስላስረከቡን እሳቸውን ከፍ ያለ ምስጋና አቀርባለሁ። በአጠቃላይ የመንበረ ፓትርያርክም የአዲስ አበባ ሀገረ ስብከትም የአራዳና ጉለሌ ክፍለ ከተማም እንዲሁም ደግሞ በመንግስታት አካባቢ ስንሄድ የቦሌ ክፍለ ከተማ መሬት አስተዳደር ስራ አስፈጻሚ ቢሮ የማዕከሉ የዋናው መሬት አስተዳደርና ግንባታ ክፍል በአጠቃላይ ወረዳ 4ን ጨምሮ እዛ አካባቢ ያደረጉልን ከፍተኛ አስተዋጽኦ እስከ ምርቃቱ ድረስ ከፍ ያለ ምስጋናዬን አቀርባለሁ። አመሰግናለሁ። ላይክ ሰላም ሽታው ዝግጅት ክፍላችን ድረስ መጥተው እንግዲህ በመንበረ ጸባዖት ቅድስት ሥላሴ ካቴድራል ልማትና ሰሞኑንም በተመረቀው ሁለገብ ህንጻ ዙሪያ ማብራሪያ ስለሰጡን እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ክቡራን ተመልካቾቻችን የዛሬው ወቅታዊ ጉዳይ መርሃ ግብራችን የተከታተላችሁትን ይመስል ነበር። እንግዲህ እንግዳችን ላይከ ሰላም ሽታው ብርሃኑ የመንበረ ጸባዖት ቅድስት ሥላሴ ካቴድራል ዋና ጸሐፊ ናቸው። በካቴድራሉ እየተሰሩ ያሉ የልማት ስራዎችንና ከዛ ጋርም ተያይዞ በ22 አካባቢ የተመረቀውን አዲሱን ህንጻ የነበረውን ሂደት ገለጻ አድርገውልናል። እሳቸውን በጣም ነው የምናመሰግነው። እንግዲህ መርሃ ግብራችን የተከታተላችሁትን ይመስል ነበር። እኛም ቀሪውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙሃን መርሃ ግብር እንድትከታተሉ እየጋበዝን መርሃ ግብራችን መጋቢ ሚኒስትር ሳህሉ አድማሱና እኔም ጌታቸው በቀለ ይዘን ቀርበናል። ሰላሙን